በንግዱ ማህበረሰብ ላይ የደረሰው ጉዳት ያሳዘናቸው የሸበዲኖ ወረዳ የሃይማኖት መሪዎች ተጎጂዎቹን መልሶ ለማቋቋም የሚደረገውን ጥረት በመደገፍ የድርሻቸውን እንደሚወጡ ተናግረዋል። በንግዱ ማህበረሰብ ላይ የደረሰው የቃጥሎና ዝርፊያ ወንጀል ኢሞራላዊ በመሆኑ እናወግዛለን ያሉት መሪዎቹ በድርጊቱ በቀጥታም ሆነ በተዘዋዋሪ የተሳተፉ አካላት ለሕግ አጋልጠው ሲሰጡ መቆየታቸውና በቀጣይም በሚደረገው ማንኛውም እንቅስቃሴ ከህብረተሰቡ ጋር በቅንጅት እንደሚሰሩ አረጋግጠዋል። የጠፋው ንብረት የነሱ ብቻ አይደለም፣ የሁላችንም ነው። ከተማችን ወድሟል፣ ህዝባችንም ተጎድቷል። ስለዚህ ሁላችንም የምንችለውን በማድረግ ከመካከላቸው ነን። እኛ አሁን ለሀገራችን መነሳት አለ፣ ለኢትዮጵያ መነሳት አለ። በተለይ ደግሞ የአካባቢ ነገር ሁለት እጅ ይሰጠዋል። ምክንያቱም ወደናል፣ እዚህ ኖረናል። ብዙ ጊዜ አሁንም ያለችን አህል እንኖራለን ብለን ምኞት አለ። ያችን ነገር ደግሞ አትናል እና ለኮን ደግሞ እናሳድጋት። ለኮ ብዙ ጊዜ ብዙ ዘመን ተቆጣለች ብሎ ይባላል፣ ታሪክ አለ። እናሳድጋት። ከተጎጂ የንግዱ ማህበረሰብ መካከል አቶ አበበ ዘውዴና አቶ ተድላ ወልደሰንበት በከተማው የተፈጸመው ኢሞራላዊ እኩይ ድርጊት እንደሚያወግዙ ገልጸዋል። በህብረተሰቡ መካከል ያለው ተቻችሎና ተከባብሮ የመኖር እሴቶችን የሚሸረሽሩ ተአማኒነት የሌላቸው የሐሰት አሉባልታዎችን የሚያናፍሱ ኃይሎች ከድርጊታቸው እንዲቆጠቡ አሳስበዋል። አሁን የምንለው ቅስቀሳዎች በስማችን የሚደረጉ ዘመቻዎች ሁሉ እንዲቆምልን፣ የጠፋ ንብረታችን ተተክቶ ሰላማዊ ሕይወት እንድንኖር ልጆቻችን ቤተሰቦቻችን እንድናሳድግ ቅድመ ሁኔታ መንግስትን ካልገባ የገባው ቃል እንዲፈጽምልን፣ ሰላማችን እንዲረጋገጥ፣ ዋስትና እንዲኖረን ይደረግልን ዘንድ በህዝቡና በመንግስት እንጠይቃለን። አመሰግናለሁ። ይህን እኩይ ተግባር የፈጸሙ አካላት በየትኛውም መልክ የሲዳማን ህዝብ አይወክሉም። እነዚህ የጥፋት ዘመቻ ያደረጉ ጥቂት ጥገኞች በብሔረሰቦች መካከል ልዩነትና ችግር እንዲፈጠር የሚፈልጉ ጥቂት ቡድናዊ ስሜት ያላቸው የጥፋት ኃይሎች ናቸው። እኛም እንደ ነጋዴና እንደ ማህበረሰብ በምንረዳው በዚህ መልክ መሆኑን እንድታውቁ ፈልጋለሁ። ተጎጂዎች ወደ ቀድሞ ህይወታቸው በአጭር ጊዜ ውስጥ እንዲመለሱ መንግስት መልሶ የማቋቋሙን ስራ ሊያፋጥነው እንደሚገባም አሳስበዋል። የሸበዲኖ ወረዳ ዋና አስተዳዳሪ አቶ ደምሴ ሳቱና የለኩ ከተማ አስተዳደር የደኢህዴን ንዑስ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ክፍሌ ዋሬ በከተማው በደረሰው የዝርፊያ ወንጀል በቀጥታም ሆነ በተዘዋዋሪ የተሳተፉ 276 ተጠርጣሪዎች በቁጥጥር ስር መዋላቸውን ጠቅሰው የተዘረፉ ንብረቶችንም የማስመለሱ ስራ ተጠናክሮ መቀጠሉን ተናግረዋል። የድርጊቱ ተሳታፊ አካላት ተጣርተው የፍርድ ውሳኔ ይሰጣቸዋል ያሉት ኃላፊዎቹ ተጎጂዎችንም በአጭር ጊዜ ውስጥ መልሶ ለማቋቋም ብሎም የከተማው ኢኮኖሚ ቶሎ እንዲያንሰራራ ኮሚቴ ተቋቁሞ ወደ ስራ መገባቱን አስረድተዋል። ይህች ከተማ በአጭር ጊዜ ውስጥ ወደ ነበረችበት ሁኔታ እንድትመለስ አስፈላጊውን ሁሉ እናደርጋለን ብሎ ቃል ገብቶልን የሄደው የሲዳማ ዞን ዋና አስተዳዳሪውም በዛው ልክ የሲዳማ ሕዝብ ይክሳቸዋል። አጥፊው የትኛውንም ብሔር አይወክልም፣ ሲዳማን ጉድለታችሁ የደረሰባችሁ ጥፋት ነው። በሱ በጣም እናዝናለን፣ እንክሳቸዋል። አብረን እንደ ዞን መንግስት እንደ ሲዳማ ህዝብ ድጋፍ እናደርጋለን። የሲዳማ ዞን ፐብሊክ ሰርቪስና የሰው ሀብት ልማት መምሪያ ኃላፊ እና የለኩ ከተማ መልሶ የማቋቋም ጊዜያዊ ኮሚቴ አቶ አንቻሞ ይንኩራ በበኩላቸው በንግዱ ማህበረሰብ ላይ የተፈጸመው ዝርፊያ ሁሉንም የሚመለከት በመሆኑ ዞኑም ከክልል መንግስት ጋር በጋራ በመሆን የድርሻውን ለመወጣት እንቅስቃሴ መጀመሩን ተናግረዋል።